ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ ማለትም ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት እያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። አሰልጣኝ ዲያጎ ሲሞኒ ይቅርታ ጠይቋል ተብሏል። የላሊጋው ክለብ አትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኒ ከቀናት በፊት ከቪኒሺየስ ጁኒየር ጋር በተፈጠረው አለመግባባት ይቅርታ ጠይቋል ተብሏል። አሰልጣኙ ባስተላለፈው የይቅርታ መልእክትም በጨዋታው ቀን ለተፈጠረው ነገር ፍሎሬንቲኖ ፔሬዝና ቪኒሺየስ ጁኒየርን ይቅርታ ለማለት ፈልጋለሁ ብሏል። አሰልጣኝ ዲያጎ ሲሞኒ ድርጊቱ ተገቢ እና ትክክለኛ አለመሆኑንም ተናግሯል ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ከሜዳው አልፎ በዓለም ዙሪያ መነጋገሪያ የሆነው የብራዚሉ ኮከብ ሃልክ አሁን ላይ ደግሞ የሰርግ ስነ ስርዓቱ እጅጉን መነጋገሪያ ሆኗል ተብሏል። ቤተሰቦች ይህን መረጃ ማርካ ስፖርት ዘግቦታል። ታዋቂው የብራዚል እግር ኳስ ተጫዋች ጊቫኒልዶ ቬራ ዴ ሶሳ በቅጽል ስሙም ሃልክ በድጋሚ የዓለምን ሚዲያዎች ትኩረት ስበዋል። ነገር ግን በዚህኛው ትኩረት የሳበው በኳስ ችሎታው ሳይሆን በትዳር ህይወቱ ነው ሲል ማርካ ስፖርት ይህን መረጃ ይፋ አድርጎታል። ሃልክ ከቀድሞ ባለቤቱ የእህት ልጅ ከሆነችው ካሚላ አንጄሎ ጋር የነበረውን ግንኙነት ወደ ትዳር ቀይሮ የሰርግ ስነስርዓት በይፋ ፈጽመዋል ተብሏል። ሃልክ ከዚህ ቀደም ለ12 ዓመታት ያህል በትዳር ቆይቶ የሶስት ልጆች አባት ነበር። ከቀድሞ ባለቤቱ ጋር ከተለያየ በኋላ ነው ከካሚላ ማለትም ከቀድሞ ባለቤቱ የእህት ልጅ ጋር ግንኙነት የጀመረው ተብሏል። ድርጊቱ በብራዚል ህገወጥ ባይሆንም በማህበራዊ ሚዲያና በደጋፊዎች ዘንድ ግን እስካሁን ድረስ ከፍተኛ ክርክርን እያስነሳ ይገኛል ተብሏል። የደጋፊዎች አስተያየትም በሁለት ተከፍሏል። አንዳንዶቹ የግል ህይወቱ ነው፣ ፍቅር ካለ ምንም ችግር የለውም ሲሉ፣ ሌሎች ደግሞ የቤተሰብ ዝምድናው ነገሩን ከባድና የማይዋጥ ያደርገዋል ብለዋል። ያም ሆነ የሃልክ የግል ህይወት እንደ እግር ኳስ ተሰጥቶ ሁሉ መነጋገሪያ መሆኑን ቀጥሏል ሲል ይህንን መረጃ ማርካ ስፖርት ይፋ አድርጎታል። በሌላ መረጃ በአሰልጣኝ ዣቪ አሎንሶና ተጫዋቾቹ መካከል የነበረ ውጥረት ባለፉት ሳምንታት ይበልጥ ተባብሶ መቀጠሉ ለአሰልጣኝ ዣቪ አሎንሶ ከሪያል ማድሪድ ስንበት ዋነኛው ምክንያት ሆኗል ብሏል። ይህን መረጃ ሬሌቮ ይፋ አድርጎታል። የቡድኑ በርካታ ተጫዋቾች በአሰልጣኝ ዣቪ አሎንሶ የአጨዋወት መንገድ የቡድን መሪነት ደስተኛ እንዳልነበሩም ታውቋል ብሏል ሬሌቮ በዘገባው። በአሰልጣኙና በክለቡ አንዳንድ ተጫዋቾች መካከልም ችግር መፈጠር የጀመረው ከክለቦች የዓለም ዋንጫ ጀምሮ መሆኑ ተገልጿል። አሰልጣኝ ዣቪ አሎንሶ ላይ ሪያል ማድሪድን ለመልቀቅ በራሱ መወሰኑ ታውቋል ሲል ሬሌቮ ይህን መረጃ ይፋ አድርጎታል። አሰልጣኙ ውሳኔው ለክለቡም ሆነ ለእኔ ትክክለኛ ነው የሚል እምነት እንዳለው ተሰምቷል ተብሏል። ዣቪ አሎንሶ ተጫዋቾቹ አጫወቱን ተቀብለው ይላምዳሉ የሚል እምነት ስለሌለው ስራውን ለመልቀቅ እንደመረጠ አሳውቋል ሲል ሬሌቮ ዣቪ አሎንሶ ራሱን ከሪያል ማድሪድ አሰልጣኝነት አግልሏል ብሏል። በሌላ በኩል ሪያል ማድሪድ አዲሱን አሰልጣኝ አልቫሮ አርቤሎን በምን መልኩ ለኃላፊነት እንደመረጠው አልተገለጸም። የቀድሞ የክለቡ ተከላካይ አልቫሮ አርቤሎዋ የመጀመሪያ ልምምዱንም ዛሬ ጠዋት የሰራ ሲሆን ከልምምድ በኋላም አሰልጣኙ ከጋዜጠኞች ጋር የመጀመሪያ ቆይታውን ከሰዓታት በኋላ ያደርጋል ተብሎ ይጠበቃል ሲል ይሄን መረጃ ሬሌቮ ይፋ አድርጎታል። እንዲሁም ከ2009-2010 የውድድር ዘመን ማኑኤል ፔሌግሪኒ ዘመን በኋላ ዣቪ አሎንሶ ከ30 በላይ ጨዋታዎችን ማድሪድን መርቶ ምንም ዋንጫ ሳያሸንፍ የተሰናበተ የመጀመሪያው አሰልጣኝ ሆኗል ተብሏል። ባለፉት 25 ዓመታት በሪያል ማድሪድ ቤት 50 ጨዋታዎችን መምራት ሳይችሉ የተሰናበቱ አሰልጣኞች በማለት ቤተሰቦች ማርካ ስፖርት አንድ መረጃ ይፋ አድርጓል። ቤተሰቦች ጆዜ አንቶኒዮ ካማቾ 6 ጨዋታዎችን፣ ማሪያኖ ጋርሻ 20 ጨዋታዎችን፣ ቫንዴሪል ሌክሴምበርግ
45 ጨዋታዎችን፣ ጁዋን ራሞን ሎፔዝ 33 ጨዋታዎችን፣ እንዲሁም ጆዴ ራሞስ 27 ጨዋታዎችን፣ ማኑኤል ፔሌግሪኒ 48 ጨዋታዎችን፣ ራፋኤል ቤኒቴዝ 25 ጨዋታዎችን፣ ጁሊያን ሌፕቴጌ 14 ጨዋታዎችን፣ ሳንቲያጎ ሶላሪ 32 ጨዋታዎችና ዣቪ አሎንሶ 34 ጨዋታዎችን ሲል ይህንን መረጃ ማርካ ስፖርት ዘግቦታል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ የርገን ክሎፕን የሪያል ማድሪድ አሰልጣኝ የማድረግ ትልቅ ህልም አለው ተብሏል። ፔሬዝ የርገን ክሎፕን ለማስፈረም ሙከራ ማድረጉ አይቀሬ ነው ሲል ቤተሰቦች ይህንን መረጃ ቢልድ ስፖርት ዘግቦታል። በሌላ መረጃ አርሰናል ከኃላፊው ጋር ተለያየ ተብሏል። የሰሜን ለንደኑ ክለብ አርሰናል ከአካዳሚው ኃላፊ ፐር ሜርትሳከር ጋር እንደሚለያይ ሆኗል። ፐር ሜርትሳከር ባለፉት 8 ዓመታት በዚህ ኃላፊነት ክለቡን ሲያገለግል ቆይቷል። ውሳኔው ከባድ መሆኑን የገለጸው ፐር ሜርትሳከር አርሰናል ሁሌም ለእኔ የተለየ ክለብ ሆኖ ይቆያል ሲል ክለቡ በእኔ ላይ ለነበረው እምነት አመሰግናለሁ ሲል ተደምጧል። ሜርትሳከር የአርሰናል አካዳሚን እየመራ በነበረበት ወቅት ላይ እነማን ከአካዳሚው ወጡ የሚለውን ስንመለከት ቡካዮ ሳካን፣ ኢታን ንዋኔሪ፣ አይደን ሄቨን፣ ሉዊስ ስኬሊ፣ ማክስ ዶማና ማርሊን ሳልመንን ሜርትሳከር እነዚህን ተጫዋቾች ለዋናው ቡድን እንዲያድጉ ረድቷል ተብሏል። ኤቨርተኖች በአርሰናሉ ተከላካይ ቤን ዋይት ላይ ፍላጎት ቢያሳዩም አርሰናሎች ግን ተጫዋቹን በጥር ወር የመሸጥ ፍላጎት የላቸውም ሲል ይሄንን መረጃ ሜን ስፖርት ይፋ አድርጎታል። በተጨማሪም ከአርሰናል ጋር በተያዘ በዚህ ሲዝን በሁሉም ውድድሮች እንደ ጋብሪኤል ማርቲኔሊ ለአርሰናል በጣም ብዙ ግቦችን ያስቆጠረ ተጫዋች የለም ተብሏል። ቤተሰቦች ይህንን መረጃ ቶፕ ስኮር ይፋ አድርጎታል። በዚህ መሰረት ጋብሪኤል ማርቲኔሊ ቀዳሚ ነው፣ 9 ግቦችን፣ ሊያንድሮ ትሮሳርድ 7 ግቦችን፣ ቪክተር ዮክሬሽ 7 ግቦችን፣ ቡካዮ ሳካ 7 ግቦችን፣ ኤብሬቺዜ 5 ግቦችን፣ ማይክል ሜሪኖ 5 ግቦችን፣ ጋብሪኤል ማጋሌዝ 4 ግቦችን፣ ዴክላን ሬስ 4 ግቦችን፣ ኖኒ ማዱኬ 3 ግቦችና ጁሪያን ቲምበር 3 ግቦችን አስቆጥረዋል። እነዚህ 10 ተጫዋቾች የአርሰናል የ2025-26 የውድድር ዓመት ከፍተኛ ግብ አስቆጣሪዎች ናቸው ተብሏል። ጋብሪኤል ማርቲኔሊ ለአርሰናል በአጠቃላይ እስካሁን ድረስ 249 ጨዋታዎችን ሲያደርግ 146 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። 12 የአውሮፓ ቻምፒዮንስ ሊግ ጨዋታዎችን፣ 20 የዩሮፓ ሊግ ጨዋታዎችን፣ 13 የኤፍኤ ካፕ ጨዋታዎችን፣ 9 የካራባው ካፕ ጨዋታዎችን እንዲሁም 49 ጨዋታዎችን ደግሞ በአንደር 20 አድርጓል። በአጠቃላይ በፕሮፌሽናል ህይወቱ ለአርሰናል 200 ጨዋታዎችን ሲያደርግ 141 ጨዋታዎችን ሲጀምር በ59ኙ ተቀያሪ ሆኖ ጀምሯል ተብሏል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ ማንቸስተር ዩናይትድ ማይክል ካሪክን ለመሾም ተስማምቷል ተብሏል። ማንቸስተር ዩናይትድ ማይክል ካሪክን በአሰልጣኝነት ለመሾም ከስምምነት መድረሱን ይህን መረጃ ዘ አትሌቲክስ በዘገባው አረጋግጧል። አሰልጣኝ ማይክል ካሪክና የአሰልጣኝ ቡድኑ ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻም ይመራሉ ተብሏል። አሁን ላይ የአሰልጣኙ ሹመት የመጨረሻ ስራዎችና ይፋዊ ማስታወቂያ ብቻ እንደሚቀር ተዘግበዋል። አሰልጣኝ ማይክል ካሪክ የመጀመሪያ ጨዋታውን በቀጣይ የማንቸስተር ሲቲ ጨዋታ ላይ ያደርጋል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ስቲቭ ሆላንድ የማይክል ካሪክ ምክትል አሰልጣኝ ሆኖ እንደሚሾም ተገልጿል ተብሏል። ሁለተኛ ምክትል ደግሞ የቀድሞ የሊቨርፑልና የሪያል ማድሪድ ተከላካይ የነበረው ጆናታን ውድጌት የሚሆን ሲሆን ጆኒ ኢቫንስና ትሬቪስ ቢኒያንም ደግሞ ከዛው የካሪክ ስታፍ የሚቀላቀሉ ይሆናል ተብሎ ይጠበቃል ሲል ቤተሰቦች ይህን መረጃ ሳሚ ሞክቤል ይፋ አድርጎታል። በማይክል ካሪክ ስር የማንቸስተር ዩናይትድ ዋና አስተላለፍ ይህንን ሊመስል ይችላል ሲል ቤተሰቦች ፉትቦል ኢንሳይደር አንድ መረጃ ይፋ አድርጓል። ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ ሰን ላመንስ እንዲሁም በተከላካይነት ቦታ ላይ ሉክሾ ማርቲኔዝ፣ ዲላይትና ማዝራዊ እንዲሁም በአማካይ ቦታ ላይ ማቲያስ ኩኛ፣ ቦርኖ ፈርናንዴስ፣ ካዚሚሮና አማድ እንዲሁም ፊት መስመር ላይ ደግሞ ቤንጃሚን ሴሽኮና ብሪያን መቤሞ እነዚህ
እነዚህን 11 ተጫዋቾችን በቀዳሚነት ሊያሰልፍ ይችላል ሲል ይሄን መረጃ ፉትቦል ኢንሳይደር ይፋ አድርጎታል። ማንቸስተር ዩናይትዶች በዚህ የዝውውር መስኮት የተጫዋች ዝውውር የሚያደርጉት ለረጅም ጊዜ ግልጋሎት መስጠት የሚችልና ለቦታው ነው ተብሎ የታሰበው ትክክለኛው ሰው ከተገኘ ብቻ ነው ተብሏል። መሃል ሜዳውን ማጠናከሪያው ላይ ክለቡ ዋነኛ ፍላጎት ሲሆን አዳም ዋርተን፣ ኤሊዮትና ባሌባ አሁንም በእጩ ዝርዝር ውስጥ ይገኛሉ ተብሏል። ኤሊዮት አሁንም የክለቡ ተቀዳሚ ምርጫ ነው። ሆኖም ግን ሁሉም ውሳኔ የሚወሰነው ክረምት ላይ በሚመጣው አዲስ አሰልጣኝ ነው ተብሏል። ከመሃል ሜዳው ባሻገር ማንቸስተር ዩናይትድ ሁነኛ የተከላካይ መስመርና ግብ ጠባቂ ማስፈረም እንቅስቃሴ ያደርጋል ተብሎ ይጠበቃል ሲል ቤተሰቦች ይህንን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ የትዊተር ኤክስ ገጹ ተጠልፎበታል ተብሏል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የትዊተር ኤክስ የማህበራዊ ትስስር ገጹ መጠለፉን ክለቡ ይፋ አድርጓል። ድርጊቱን የፈጸመው አካል በርካታ ሚሊዮን ተከታዮች ባሉት ገጹ ላይም የተለያዩ መልእክቶችን እያጋራ ይገኛል ተብሏል። ክለቡ ባወጣው መግለጫም ደጋፊዎች በሚጋሩ መልእክቶች ላይ አትሳተፉ ሲል ለክለቡ ደጋፊዎች መልእክት አስተላልፈዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ በኩል በርካታ የማንቸስተር ዩናይትድ ተጫዋቾች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ያለው ሁኔታ ሰልችቶት በሲዝኑ ማብቂያ ከቡድኑ ይለቃል የሚል ስጋት አለባቸው ተብሏል። እንዲሁም የቡድኑ የዋንጫ ተስፋ ተሟጦ በማለቁ አንዳንድ ተጫዋቾች ለቀሪው የእግር ኳስ ሕይወታቸው በማሰብ ሌሎችን አማራጮችን ሊመለከቱ ይችላሉ ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ያለፈው የክረምት የዝውውር መስኮት ላይ እንደ ሁጎ ኤኪቲኬ በእንግሊዝ ፕሪሚየር ሊግ አዲስ ፈራሚ ሆኖ በጣም ብዙ የግብ ተሳትፎችን ያደረገ ተጫዋች የለም ተብሏል። ቤተሰቦች ይህንን መረጃ ሁ ስኮርድ ይፋ አድርጎታል። ቤተሰቦች ቪክተር ዮክሬሽ፣ ቤንጃሚን ሴሽኮ፣ ሊያም ዴላፕ እነዚህ 3 ተጫዋቾች በድምሩ አጠቃላይ 17 የጎል ተሳትፎችን አድርገዋል ተብሏል። ሁጎ ኤኪቲኬ ለብቻው ደግሞ 15 የግብ ተሳትፎችን አድርጓል ተብሏል። ሁጎ ኤኪቲኬ የክረምቱ የዝውውር መስኮት ምርጥ ፈራሚ ነው ሲል ይህንን መረጃ ሁ ስኮርድ ይፋ አድርጎታል። ከሊቨርፑል ጋር በተያያዘ የመርሴይዱ ክለብ ሊቨርፑል በጥር የዝውውር መስኮት የነቃ ተሳትፎን ያደርጋል ተብሎ እንደማይጠበቅ ተገልጿል። ሊቨርፑል በቀጣይ የዝውውር መስኮት የመጀመሪያ ትኩረቱ የመሃል ተከላካይ መመልከት መሆኑ ተገልጿል። ሊቨርፑል ተጫዋቾች ቢጎዱበትም በጥር የዝውውር መስኮት የቀኝ መስመር ተሰላፊ የማስፈረም ሀሳብ እንደሌለው ተነግሯል። በሌላ በኩል ሞሐመድ ሳላህ በጥር ሊቨርፑልን እንደማይለቅና ሁኔታው በውድድር ዓመቱ መጨረሻ እንደሚታይ ታውቋል። በሌላ በኩል በሊቨርፑልና ኢብራሂም ኮናቴ መካከል እየተደረገ የሚገኘው የውል ማራዘም ንግግር ምንም ለውጥ እንዳልታየበትም ታውቋል። ይህንም ተከትሎ ኢብራሂም ኮናቴ ሊቨርፑልን ለመልቀቅ መቃረቡ ታውቋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ዘ አትሌቲክስ መረጃውን ቀጠል አደርጎም እስካሁን ድረስ በኮናቴ ኮንትራት ማደስ ዙሪያ ምንም አዲስ ነገር የለም። የቫንዳይክና የጎሜዝ ኮንትራትም በ2027 ይጠናቀቃል። ይህንም ተከትሎ የክረምቱ የዝውውር መስኮት የሊቨርፑል ኢላማ የተከላካይ ክፍሉን ማደስ ይሆናል ብሏል ዘ አትሌቲክስ። በዚህ የዝውውር መስኮት አዲስ ፊርማ ይኖራል ተብሎ አይጠበቅም። ክረምት ላይ ግን ለስፍራው የታጩ ተጫዋቾች ወደ መርሴይዱ ክለብ መጉረፍ ይጀምራሉ ሲል ዘ አትሌቲክስ ይህን መረጃ ይፋ አድርጎ በሌላ መረጃ ማንቸስተር ሲቲ ከተጫዋቾቹ ጋር ሊለያይ ይችላል ተብሏል። ማንቸስተር ሲቲ በውድድር ዓመቱ መጨረሻ ከጆን ስቶንስና ናታን አኬ ጋር ይለያያል ተብሎ እንደሚጠበቅ ተገልጿል። ይህንም ተከትሎ ማንቸስተር ሲቲ በዚህ ወር አዲስ ተከላካይ የማስፈረም እቅድ እንዳለው ተሰምቷል። ክለቡ ሁለቱ ተጫዋቾች ከመልቀቃቸው በፊትም አዲስ ተተኪ አምጥቶ ውጤታማ በሆነ መልኩ መተካት እንደሚፈልግ ተዘግቧል። ጥሩ አጀማመር ያደረገው ወጣቱ ተከላካይ ማክስ አሌኔ በበኩሉ በማንቸስተር ሲቲ ዋናው ቡድን ሊቆይ እንደሚችል ታውቋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ቤተሰቦች እስኪ አሁን ደግሞ አጫጭር ስፖርታዊ ቁጥራዊ መረጃዎችን እንመልከት። በመጀመሪያም ከ2023-24 የውድድር ዘመን አንስቶ በሁሉም ውድድሮች
ከሳጥን ውጪ በጣም ብዙ ግቦችን ማስቆጠር የቻሉ የእንግሊዝ ፕሪሚየር ሊግ ተጫዋቾች በደረጃ በማለት ቤተሰቦች ስኮር 91 መረጃ ይፋ አድርጓል። ምስሉ ላይ እንደምትመለከቱት ቤተሰቦች ዶሚኒክ ስፖዝ ላይ ከሊቨርፑል አራተኛ ላይ መቀመጥ ችሏል። ከ2023-24 የውድድር ዘመን አንስቶ በሁሉም ውድድሮች ከሳጥን ውጪ 8 ግቦችን አስቆጥሯል ተብሏል። እንዲሁም ሶስተኛ ላይ መቀመጥ የቻለው ደግሞ የአሁኑ የአርሰናል ተጫዋች የሆነው ኤብሪች ኢዜ ሲሆን 9 ግቦችን ከሳጥን ውጪ ከ2023-24 የውድድር ዘመን አንስቶ በሁሉም ውድድሮች አስቆጥሯል ተብሏል። ሁለተኛ ላይ ደግሞ ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ቦርኖ ፈርናንዴዝ መቀመጥ ችሏል። 10 ግቦችን ከሳጥን ውጪ ማስቆጠር ችሏል። በቀዳሚነት አንደኛ ላይ መቀመጥ የቻለው ከ2023-24 የውድድር ዘመን አንስቶ በሁሉም ውድድሮች ከሳጥን ውጪ በጣም ብዙ ግቦችን ማስቆጠር ቻለ የተባለው በእንግሊዝ ፕሪሚየር ሊግ ቀዳሚ የሆነው ተጫዋች እንግሊዛዊ የማንቸስተር ሲቲ የፊት መስመር አጥቂ ፊል ፎደን ሲሆን 13 ግቦችን አስቆጥሯል ሲል ይህንን መረጃ ስኮር 90 ይፋ አድርጎታል። በእንግሊዝ ፕሪሚየር ሊግ ቢግ ሲክስ ከሚባሉት ክለቦች መካከል ስሩ ቦልስ ማለትም በጣም ብዙ ሰንጣቂ ኳሶችን የሞከሩ ክለቦች በደረጃ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ስድስተኛ ላይ የሰሜን ለንደኑ ክለብ ቶተንሃም ስፐር መቀመጥ ችሏል። 11 ኳሶችን ሞክረዋል ተብሏል። አምስተኛ ላይ ደግሞ የመርሴዱ ክለብ ሊቨርፑል መቀመጥ ችሏል 50 ኳሶችን። የምዕራብ ለንደኑ ክለብ ቼልሲ አራተኛ ላይ መቀመጥ ችሏል 52 ኳሶችን። ሶስተኛ ላይ ደግሞ ማንቸስተር ዩናይትድ መቀመጥ ችሏል 62 ኳሶችን። ሁለተኛ ላይ ደግሞ የአሁኑ የእንግሊዝ ፕሪሚየር ሊግ መሪ የሆነው የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል 76 ኳሶችን። እንዲሁም በቀዳሚነት አንደኛ ላይ ደግሞ የፔፕ ጋርዲዮላ ክለብ ማንቸስተር ሲቲ መቀመጥ ችሏል 77 ኳሶችን ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። በሌላ መረጃ ብራዚላዊ የዌስትሃም ዩናይትድ አማካይ ሉካስ ፓኬታ ወደ ፍላሚንጎ ለመዘዋወር ከስምምነት ደርሷል ተብሏል። ተጫዋቹ ሙሉ ለሙሉ ለፍላሚንጎ እሽታውን የገለጸ ሲሆንም ወደ ብራዚል የመመለስ ፍላጎት አለው ተብሏል። ዌስትሃምና ፓኬታ ዝውውሩን እውን ለማድረግ እየገፉ ይገኛል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ፋብሪዞ ሮማኖ ንግግሩን ቀጠል አድርጎም እንዲህ ብሏል። በነገራችን ላይ ከ2 ዓመት በፊት ማንቸስተር ሲቲና ፓኬታ ከስምምነት ደርሰው ዝውውሩ የተቋረጠው ተጫዋቹ በቁማር በመከሰሱ ነበር። አሁን ላይ ግን ከታላቁ የእንግሊዝ ፕሪሚየር ሊግ በመውጣት ወደ ብራዚል ሊግ ለማምራት ተጫዋቹ ተስማምቷል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቼልሲዎች አማካኝ እና ተከላካይ ለማስፈረም ገበያውን እያሰሱ ይገኛል ተብሏል። በተጨማሪም የክለቡ አመራሮች ዋና ኢላማዎቻቸውን ማግኘት የሚችሉ ከሆነ ከክረምቱ የዞር መስኮት ይልቅ አሁን ለማስፈረም ዝግጁ ናቸው ተብሏል። ቤተሰቦች ይህን መረጃ ሳይመን ጆንስ ከዘ አትሌቲክ ይፋ አድርጎታል። የቼልሲው የፊት መስመር ተጫዋች ኮል ፓልመር ከበድ ባለ የብሽሽት ጉዳት ምክንያት ረቡዕ ከአርሰናል ጋር ቼልሲዎች ለሚያደርጉት ጨዋታ ለመሳተፍ ብቁ ላይሆን ይችላል ተብሏል። የቡድኑ ዶክተሮችም ዛሬ ምርመራ ያደርጉለታል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። ቪክተር ዮክሬሽ ባዶ ጎል ተሰጥቶት ሲስት አይቼው አላውቅም። አደገኛ ሄዶችንም ይሞክራል። ወርክሬቱ መታገሉ እንቅስቃሴውን ስታይ 50 በመቶ እንኳን ሃቨርት እንደ ዮክሬሽ አያደርግም። ሃቨርት የዮክሬሽ ወርክሬት ኃይለኝነት፣ ጉልበትና መፋለም የለውም። ጋብሪኤል ጄሱስ ደግሞ ክላሲክ ብራዚላዊ ነው፣ እድለኛም ነው። በ55 ሰከንድ ያስቆጠረው ጎል የተጫዋቹን አእምሮ ማሳያ ነው። እንደ ዮክሬሽ እጋደላለሁ ታገላለው ቢል ግን ሌላ 1 ዓመት ይተኛል ብሏል። ቤተሰቦች እውቁ የስፖርት ተንታኝ ኢትዮጵያዊ ኤፍሬም የማነ ነው እንዲህ ያለው። ቤተሰቦች ለእናንተ ከቪክተር ዮክሬሽ ከካይ ሃቨርትና ከጋብሪኤል ጄሱስ ተመራጩ ተጫዋች የትኛው ነው? የተሻለ የምትሉትን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ቲሞ ቨርነር ወደ ሳን ሆሴ አርታኩዌሴ ሄር ዊጎ ብሏል ፋብሪዞ ሮማኖ። ጀርመናዊ አጥቂ በኤምኤልኤስ ውስጥም አዲስ ምዕራፍ ለመጀመር ቋሚ ስምምነት አድርጓል። ዝውውሩ ተጠናቋል። ሄር ዊጎ ሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ ውድ ቤተሰቦች
ቀጣይ ማለትም ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለዛሬ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን እፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ስለ ቆይታችሁ ከልብ አመሰግናለሁ። እንደ ሁልጊዜውም ሰላምና ጤናን እመኝላችኋለሁ።